ሰላም ጤና ይስጥልኝ ውድ የዓለም ዘር ዩቲዩብ ተከታታዮች እህት ወንድሞቼ እንደምንቆያችሁ እንደምናላችሁልኝ እኔ እግዚአብሔር ይመስገን ደህና ነኝ፣ ሰላም ነኝ። ሰላማችሁ ይብዛልኝ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮ እንግዲህ አንድ እህታችን ጥያቄ ጠይቃናለች። ላይቭ ላይ ገብቼ ነበር፣ አጋጣሚ አስወጥቶኛል፣ ሀሳቤን አልጨረስኩም። ስለዚህ ቪዲዮን እጭንላችኋለሁ ማለት ነውና ጥያቄዋ እንግዲህ ክረምት አካባቢ የፊታችን ክረምት እመጣለሁ፣ ስለዚህ ከ150 ሺህ ብር እስከ 200 ሺህ ብር ሱቅ ይከፍትልኛል ወይ? ደግሞ ወደ ገጠራማ አካባቢ ነው ብላኛለችና የእሷን ጥያቄ መልሱን ይዤላችሁ መጥቻለሁ። ቪዲዮን ግን ላይክ አድርጉ። ቻናሌ በጣም ተመቷል ማለት ነውና ለምን እንደሆነ አላቅም። ቢያንስ አሁን የዋይፋይ ራሱ መክፈያው ሰዓት ደርሰዋልና እሱን እንዲወጣልኝ በጣም እንትን አድርጌ ነበረ፣ ግን ምንም እየጨመረልኝ ያለ ነገር የለምና ቢያንስ በተቻላችሁ መጠን ቪዲዮውን መስማት እንኳን ባትችሉ ዝም ብላችሁ ከፍታችሁ ተውት ማለት ነውና ላይክ አድርጉት። ማስታወቂያውን ደግሞ ምንም እንዳታሳልፉብኝ አደራ በእግዚአብሔር ብላችኋለሁኝና ዛሬ እንግዲህ ልለምናችሁ ማለት ነውና እኔን የምትወዱ እኔም የምታከብሩ እንግዲህ አግዙኝ እላለሁኝ ማለት ነው። እያገዛችሁኝ ነው እስካሁን ድረስ ራሱ ያለ ነው፣ ግን አሁንም ቢሆን እገዛችሁን ያስፈልገኛል የኔ ውዶች። ቪዲዮውን ደግሞ ላይክ አድርጉት። ምክንያቱም እናንተ ቪዲዮን ላይክ ስታደርጉት ኮመንት ስታደርጉ ዩቲዩብ ራሱ ሪኮመንድድ ያደርጋቸዋል፣ ለሌላ ሰዎች እንዲደርስ ያደርግልኛል። ይህን ሀሳብ ለሚመለከታቸው ሰዎች ያደርስልኛልና ቪዲዮን ላይክ አድርጉት። እንግዲህ ቀጥታ ወደ ቪዲዮ ሄዳለሁ። ጨቀጨኳችሁ አይደለ? ይቅርታ የኔ ውዶች። ያው እንግዲህ እኔ እናንተን ካለማስቸገር እንግዲህ ወደኋላ አልልም፣ ይቅርታ። እሺ ቀጥታ እንግዲህ ላይክ አድርጋችኋል ብዬ ተስፋ አደርጋለሁ። ቀጥታ ወደ ቪዲዮ ነው የምንገባው። አብራችሁኝ እስከ ፍጻሜ ድረሱ ነው። በመጀመሪያ ደረጃ ማለት ነው ሱቅ ስትሰሩ ሱቅ መስራት ትወዳላችሁ ወይ? ይከፍታል አይከፍትም ብቻ ሳይሆን ሱቅ ለመስራት ፍላጎት አላችሁ ወይ? ማለት ካተረፋችሁም ከከሰራችሁም ለመስራት ፍላጎት አላችሁ ወይ ነው። ይህንን ጥያቄ እያንዳንዳችሁ ልቦና ጠይቁ። ዝም ብሎ ያተርፋል ስለተባለ ማትወዱት ስራ ላይ እንዳትገቡ። የምትወዱትን ስራ ስሩ። ያሳርፈኛል፣ ይሆነኛል፣ ባተርፍም ብከስርም መልሼ ራሱ ሰራለው እያለ ደግሞ ቢያንስ በቃ አንዴ ብወድቅ እነሳበታለሁ፣ ብከስርም ተመልሼ ደግሞ አገኝበታለሁ፣ ተስፋ አልቆርጥም፣ እየወደኩ እየተነሳው እያተረፍኩኝ እየከሰርኩ እያተረፍኩኝ እሰራለሁ ብላችሁ ካመናችሁ በእርግጠኝነት አድርጉ የትኛውም አይነት ስራ። ካልሆነ ግን ይህ ሰው ስለከፈተ ወይም ደግሞ ትንሽ በቀላል ብር ስለሚጀመር ምናምን ነገር አይታችሁ እንዳትገቡ። ምክንያቱም አጋጣሚ ሆኖ ማለት ነው ሱቅ ላይ ስትሰሩ ለምሳሌ ኪሳራ ሊመጣባችሁ ይችላል። ሁሌ ትርፍ የለም፣ ሁሌም ኪሳራ የለም። እንዳየሩ እንደ ሁኔታው ነው የምትሆኑት። ስለዚህ ያንን ቻሌንጅ አልፏለሁ ወይ? ለምሳሌ እኔ ዛሬ 200 ብር ወይ 300 ወይ 1000 ብር ሽጬ ይሆን ይችላል። ነገ ደግሞ 1500 ብር 2000 ብር ወይም የተሻለ ወይም ደግሞ ጭራሹኑ 100 ብርም ላልሸጥ እችላለሁኝ። ያ ነገር ትቋቋሙታላችሁ ወይ? እንደመጣላችሁ እንዳየራችሁ ሁኔታ ሆናችሁ ትሰራላችሁ ወይ? ጥያቄ እያንዳንዳችሁ የትኛውም አይነት ስራ ሱቅ ብቻ አይደለም፣ የተለያየ አይነት ስራ ለመስራት ያሰባችሁ ይሄን ሐሳባችሁ እዚህ ውስጥ አድርጉ። ጠይቁ። እሰራለሁ ወይ? እጋፈጠዋለሁ ወይ? ክፉንም ደጉንም አልፌ እሰራዋለሁ ወይ ብላችሁ ራሳችሁ መርምሩ። ከምንም በላይ ማለት ነው። አሁን ቀጥታ ይከፍታል አይከፍትም የሚለው ውስጥ እንገባለን። 150 ሺህ ብር እስከ 200 ሺህ ብር ከ150 ሺህ ብር እስከ 200 ሺህ ብር አስቤያለሁ ይከፍትልኛል ወይ ሱቅ ብላለች እህታችን እንግዲህ ወይም ወንድማችን። እሱም ደግሞ ገጠር አካባቢ ነው። አዲስ አበባ ውስጥ በእርግጠኝነት ምናልባት ወጣ ያለ ቦታ ካልሆነ በስተቀር በአሁን ሰዓት ይከፍታል ብዬ አላስብም። ለምን? አንደኛ የቤት ኪራይ 3 ወር ትከፍላላችሁ። ሁለተኛ ከከፈታችሁ ሳምንት እንኳን ሳይመላችሁ የግብር ትጠይቃላችሁ። ግብር ክፈሉ ትባላላችሁ። ብዙ ነገሮች አሉ። ገበያ ይኖራል። አንድ ቀን ታገኛላችሁ፣ አንድ ቀን አታገኙም። የተለያዩ ነገሮች አሉና ስለዚህ ስትሰሩ ትንሽ ወደ ገጠራማ አካባቢ ወጣ ብላችሁ፣ ብዙም ገጠራማ ውስጥ ሳይሆን ልክ ለምሳሌ አሁን እኔ ያለሁበት ሌራ ውስጥ ሆኖ ትንሽ ከተማው አስፋልት ዳር አይደለሁም፣ ግን ገባ ያለ ነው። ከከተማው ማለት የከተማው ቅርብ ነኝ፣ ግን ገባ ብሎ እዛው ማለት ነው። ሆኖ ግን ስውር ያለ ቦታ ሆኖ የሰፈር ሱቅ ማለት ነው። አሁን ፊት ለፊትም ብትወጡ እኮ አስሩም አይደለም። ችግሩ የኛ ሰው ችግሩ ምን እንደሆነ ታውቃላችሁ? እዚህ ጋም ሱቅ፣ እዚህ ጋም ሱቅ፣ እዚህ ጋም ሱቅ፣ እዚህ ጋም ሱቅ ይሆናል።
ለምሳሌ በአንድ ሰፈር 10 ሱቆች ሊኖሩ ይችላሉ፣ በአንድ አካባቢ ማለት ነው። ያ ነው ችግሩ ማለት ነው። ግን ያም ሆኖም የእናንተ ርስቅ እናንተ ፈጣሪ አምላክ ከላይ ያሰበላችሁ ነገር ሳሰሩ ብላችሁ አታድሩ። ያን ገቢ ለምሳሌ ሀና ጋር ያለውን ገቢ ሀና ጋር የመጣ እድል ወይም ደግሞ የመጣውን የዕለት ርስቋን ዓለም ጋር አይመጣም። ለምን? ርስቄ አይደለም። ርስቄ ካልሆነ እኔ አልፎ ሂዶ ነው ሀናን የሚገዙት። የሀና ርስቅ ካልሆነ እሷን አልፎ መጥቶ ዓለም ጋር ይገዛሉ። አስባችሁታል? ይሄ ጠዋት ላይ ስትነሱ ደግሞ በተለይ ጸሎት አድርጉ። በቃ ስራዬን ባርክልኝ፣ የኔ የሆነውን አድርግልኝ፣ የሰው የሆነውን ወደ እኔ እንዳታመጣብኝ ብላችሁ ጸልዩ። ከምታገኙት ነገር ደግሞ አስቀምጡ። ለምን? የቤተ ክርስቲያንም በቃ ዋና ሀሳቤ ልመጣ የፈለኩት ምን እንደሆነ ታውቃላችሁ? እዛ ጋም ሱቅ ቢሆን ችግር የለውም። ግን ዞሮ ዞሮ ማለት ነው አሁን ወደ ትንሽ ከእንትኑ ከአስባል ገባ ብላችሁ ቢሆን የሰፈር ሱቅ ቢሆን ይሻላል። ምክንያቱም ሰው ለምሳሌ ጭቃ ያለበት ቦታ ከሆነ እዛ ሩቅ ከሚሄድ እናንተ ጋር ይገዛል። እናንተ ጋር በተመጣጣኝ ዋጋ አካባቢውን አይታችሁ በአካባቢው ልክ እንትን ማለት እናንተም ሳትጎዱ በጣም በአንዴ ሀብታም ሆናለሁ በአንዴ በሱ ለምሳሌ በአንድ ዕቃ 15 ብር መያዝ የለባችሁም በፍጹም። 5 ብር፣ 2 ብር፣ 3 ብር፣ 1 ብር፣ 2.50 የሆነ ነገር ነው እንጂ መያዝ አለባችሁ በአንዴ ካላችሁ ሰው ምክንያቱም የፈለገ ነገር ቢሆን እኔ 1 ብርም ለማትረፍ አስባት አይደለም 2 አስባር ተሻግሬ ሂጄ ልገዛ እችላለሁ። ምክንያቱም በብዛት ከገዛው ለምሳሌ 10 አይነት ነገር ከገዛውኝ ከዛ ነገር ትርፍ የማገኝ ነገር ከሆነ ቢሄድ ይሻለኛል። ገባችሁ አይደለ? ግን ቀለል አድርጋችሁ ለአካባቢው በጣም እናንተ በአንዴ ለማትረፍም ሳይሆን በተወሰነ መንገድ በቃ ህዝቡንም ማህበረሰቡም ሳትጎዱ እናንተም ሳትጎዱ በቃ አማክላችሁ መስራት ማለት ነውና ስለዚህ እንደዛ ማድረግ ይሻላል የኔ ውዶች። ስለዚህ በርቱ፣ ጠንክሩ። መበርታት መጠንከር ነው የሚያስፈልገው። እንደገና ደግሞ ይሰራል። 200 ሺህ ብር አይደለም 150 ሺህ ብር በስነ ስርዓት ይሰራል። 150 ሺህ ብር በስነ ስርዓት ይሰራል። ተከራይተሽ መሰሪ ከሆነ ወይ የራስሽ ቤት ካለሽ የራስሽ የሱቅ ሁሉም ነገር አስተካክለሽ ከሆነ እቃ ማስገባት ብቻ እኮ ነው። ተከራይተሽም ከሆነ እኮ ጣውላ ምናምን ይሄ እንትን የሚደረጉትን እንትን ያለሽ በተወሰነ መንገድ ሌላ እቃ ከስር ታደርጊያለሽ። በቃ መስራት እኮ ነው። እቃን አስገባብታሽ መስራት። ደግሞ ስታስገቡ ብዙ እቃ በአንድ አምጥታችሁ እንዳትከምሩ። በተለይ ደግሞ ይሄ መጥቶ ገምቶ እስከሚሄዱ ድረስ ግብር የሚያስከፍሉት መጥቶ ገምቶ እስከሚሄዱ ድረስ ብዙ እቃ አታስገቡ። በቃ በተወሰነ ግማሽ ደርዘን ማስገባት። እንደዛ ነው እላችኋለሁ የኔ ውዶች። ስለዚህ መስራት ትችያለሽ እህቴ። 150 ሺህ ብር ብቻ ይዘሽ ወይም ደግሞ በ100 ሺህ ብር ብቻ መስራት ትችያለሽ ወደ ገጠራማ አካባቢ ኮንሽ እና በተለይ ደግሞ ወደ ኋላ ሄደሽ የኔ ቪዲዮዎች በተለይ ስለ ሱቅ የሰራኋቸው ቪዲዮዎች ገብተሽ ብዙ ሀሳብ ምክር አላቸው እና ወደ ኋላ ሄደሽ ብታይ ብዙ ነገር ትጠቀሚያለሽ በእርግጠኝነት። ምናልባት አዲስ ተከታታይ ኮንሽ ብዬ ነውና ስለ ሱቅ እንትን ያልኳቸው ብዙ ሀሳቦች የሰጠኋቸው አሉ። ወደ ኋላ ሄደሽ አድምጪ። በተረፈ ግን መስራት ትችያለሽ። እግዚአብሔር አምላክ በሰላም በሰናይ ለሀገርሽ ምድር ያብቃሽ ያብቃችሁ የኔ ውዶች። ስለዚህ አሁን ኤዲት አድርጌ ከደረሰልኝ አሁን እለቅላችኋለሁ። እናንተ በደረሳችሁ ሰዓት ሁሉ ላይክ አድርጋችሁ ኮመንት ጻፉ። እንደሷም ጥያቄ ካላችሁ ጥያቄያችሁን እመልሳለሁ። እንደዚህ በሚመቸኝ ሰዓት አስተካክዬ መልስላችኋለሁ። የኔ ሐሳብ ማለት ነውና እናንተ ጥያቄ ትጠይቃላችሁ። እኔ ደግሞ በተረዳሁት እናንተ ጋር ብሆን በእናንተ ቦታ ላይ ብሆን ብዬ አስቤ አውርጄ ሐሳቤን ለእናንተ አካፍላችኋለሁ ማለት ነው። ስለዚህ ቪዲዮውን ካያችሁ በኋላ ደግሞ ሐሳባችሁን አስቀምጡልኝ ማለት ነው የኔ ውዶች። በተረፈ ሰላማችሁ ይብዛልኝ። ደህና ሁኑልኝ። በርቱ፣ ጠንክሩ። እግዚአብሔር ከእናንተ ጋር ይሁን። ስሩ። በቃ አረብ ሀገር ብቻ አይደለም የሚሰራው። ምን ዞሮ አለሙዲንም ብር አልጠገበም ማለት ነውና በሀገራችሁ ገብታችሁ እንደኛው እንደዚሁ ቤታችሁን እያሟሟቃችሁ ትዳራችሁን እያሟሟቃችሁ የተላጤ ሆናችሁ ባለ ትዳር ሆናችሁ እንደዚህ በቀላሉ ራሳችሁ በራሳችሁ ለሌላ ባትተርፉ ለራሳችሁ ትሆናላችሁ በነፃነት። እኔ አሁን ትልቅ ሸክም ነው በቃ ከራሴ ላይ የወረደው። ምክንያቱም ዶላር በደንብ አድርጌ ያገኝ ነበር፣ ሀብት ንብረት በደንብ አድርጌ እንትን ነበር፣ ግን እንደዚህ ነፃነት አላገኝም ነበር። እንደፈለኩ መሆን አልችልም። ስለዚህ ሌላው እንግዲህ እኔም መጠየቅ የምትፈልጉት ነገር ካለ ጠይቁኝ ማለት ነውና እኔም በነፃነት መልስላችኋለሁኝ።
አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። በጣም አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ኮሜንት አድርጉ። ሰላማችሁ ይብዛልኝ።